ብልጽግና ከፌደራል የላካቸው ሹመኞች በትልልቅ ከተሞች ስብሰባዎችን እንዳደረጉ የሚገልጹ መረጃዎች ናቸው። ከፖለቲካዊ መረጃዎች መካከል ብልጽግና ስብሰባ ካደረገባቸው ሁለት ትልልቅ ከተሞች ጎንደርና ባህር ዳር የነበረውን ሁኔታ በተመለከተ የመረጃ ምንጮች ያደረሷቸውን አጭር መረጃዎች ወደ እናንተ ላድርስ። ጦርነቱን በተመለከተና በአማራ ክልል የቀጠለውን አጠቃላይ ቀውስ በተመለከተ ምንም አይነት የመፍትሄ አቅጣጫ በስብሰባዎቹ ላይ አልተነሳም። ፈጽሞ ጉዳዩም ትኩረት እንዲሰጠው አልተፈለገም ይላሉ ተሳታፊዎቹ። ጦርነቱን ውጫዊ በማድረግ የሌሎች አጀንዳ ነው ብሎ ዝቅ አድርጎ ጦርነቱን የመመልከትና ሀገሪቱ ይህንን ለመመከት ከውጭ ተላላኪዎቻቸው ጋር እየተዋጋች እንደሆነ ለማሳየት ነው ብልጽግና የሞከረው። ከዛ ውጭ ብልጽግና ስኬታማ ጉዞ እያደረገ እንደሆነ በስብሰባዎቹ ተነስቷል። ባህር ዳር ስብሰባ የሰበሰቡት የግብርና ሚኒስትር አዲሱ አረጋና እንዲሁም ደግሞ የፕላን ሚኒስትሯ ዶክተር ፍጹም አሰፋ እንደሆኑ የገለጹት የመረጃ ምንጮች በዚህ እንግዲህ በብልጽግና በስብሰባው ላይ የአሰብን ጉዳይ ዋና አጀንዳው አድርጎ እንደተነጋገረ እንደዚሁ መረጃዎች ጠቁመዋል። ብልጽግና ለከተሞች በሰጠው የልማት ተጠቃሚነት ደግሞ በጎንደር በነበረው ስብሰባ ጎንደር የተገኙት ሙፈሪያት ካሚል ጎንደር ከተማ እንዲሁ የጨለማ ዘመኗ ተገፏል በሚል ተሰብሳቢዎችን ድጋፍ ለማግኘት ስለመሞከራቸው ተሳታፊዎች ይገልጻሉ። የኮሪደር ልማት፣ የፋሲል ግንብ እድሳቶች በሚሉ ተደጋጋሚ ተሰብሳቢዎቹን እንደዚሁ ድጋፍ ለማግኘት ሞክረዋል ያሉት ተመሳሳይ መንገድ ነው። የብልጽግና ስብሰባዎች የተለየ ነገር የለም። አንደኛ ተሳታፊዎቹ የሚመለከታቸውን አካላት ጉዳይ አይደለም የስብሰባው ያደረገው የሃይማኖት አባቶች፣ የብልጽግና ተወካዮችና አንዳንድ ታዋቂ ሰዎች በሚል ነው። እነዚህ ሰዎች በየትኛው ሁኔታ የብልጽግና ሐሳብ ናቸውና አዲስ ሐሳብ እንዳይቀርብ አድርገው ይህንን ስብሰባ አድርገን ተመለስ ህዝብን አገኘን ለማለት ካልሆነ በስተቀር የሚለውጠው ነገር የለም። ጦርነትና ግጭቱን ለማስቆም ያለው ፍላጎት ፍጹም ባዶ ነው። ጦርነቱን እንደሚቀጥልና ጦርነቱን እንደ አማራጭ አድርጎ በክልል ውስጥ ጦርነት እንደሚቀጥል በዚህ ስብሰባ ላይ ቃል በቃል ባይናገሩትም ህግ ማስከበር በሚል ይህንን አጠናክረው እንደሚቀጥሉ ተናግረዋል። ሽማግሌዎች ጦርነቱን በተመለከተ ያስቆሙ የሚልና አሁንም የሽምግልና ሚናቸውን እንዲወጡና እጅ እንዲሰጡ ሽማግሌዎች እንዲያባብሉ ከተልእኮ ከመስጠት ውጭ ስር ነቀል የሆነ አማራጭ አላሳየም ስብሰባው ሲሉ ተሳታፊዎች ይህንን አድርሰዋል። ወደ ግንባር መረጃዎች ሲሄድ ወደ ሸዋ የሚወስደን መረጃ ነው የማስከትለው። ወደ ሸዋ ስንሄድ እንግዲህ በሸዋ ቀጠና ዛሬ በተለይ በይፋት ቆላማ ቀጠናዎች ከአራት አቅጣጫዎች ከሌሊቱ ጀምሮ ከፍተኛ ወታደራዊ እንቅስቃሴ አለ። በዚህም ውጊያ ተቀስቅሷል። በከባድ መሳሪያ እየታገዘ ነው። ከባድ መሳሪያ ወይም ደግሞ መካናይዝዱ የከባድ መሳሪያ ድብደባ ያደርጋል። እግረኛው ደግሞ እንቅስቃሴ ያደርጋል በተለያዩ አቅጣጫዎች። ይህንን በተመለከተ ከቦታው የወጣው ሪፖርት ይህንን ያሳያል። በመንዝና በይፋት ቀጠናዎች ሁለተኛ ቀኑን የያዘው ውጊያ እየተደረገ ነው። ይፋት ቀወት ወረዳ በተለይ ሁለት ቦታዎችን ማዕከል አድርጎ ነው ዘመቻ እየተደረገ ያለው። የለና ተሬ ተብሎ የሚጠሩ ሁለት ቦታዎች ላይ በአራት ግንባ አቅጣጫዎች ከሌሊት ጀምሮ ከፍተኛ የሆነ ወታደራዊ እንቅስቃሴ እየተደረገ ነው። መሀል ይፋትን ተሬና የለንን ቀወትን ማለት ነው ማዕከል ያደረገው ዘመቻ መከላከያ አድማ ብተናው ከአራት ግንባር እንቅስቃሴ እያደረገ ነው። ከባድ መሳሪያ ድብደባ እየተደረገ ነው። የጨበጣ ውጊያም እየተደረገ መሆኑን ከአካባቢ ወጡ መረጃዎች ያሳያሉ። ከአራት ግንባር እየተንቀሳቀሰ ነው ያሉት የመረጃ ምንጮቹ። በዚህም የከባድ መሳሪያ ድብደባ እየተደረገ ነው። ከየለን መገንጠያ ወደ ባልጭ እንደዚሁ የመድፍ ድብደባ እየተደረገ ነው። ወደ ተሬ ተራሮች ነው እየተደረገ ያለው። የማያቋርጥ የከባድ መሳሪያ ድብደባ እየተደረገ ሲሆን መካናይዝዱ የከባድ መሳሪያ ድብደባ እያደረገ እግረኛው ደግሞ በመሬት የእግረኛ እንቅስቃሴ ያደረገ የለና ተሬ ተራሮች እየተጠጋ ይገኛል። ተሬ ወንዝ ጅረት ተብሎ የሚጠራው አካባቢ ሸለቆ የደፈጣና የጨበጣ ውጊያ ተደርጓል። ቀድሞ ከገባ የመንግስት የእግረኛ ሰራዊት ጋር ፋኖ ባደረገው የጨበጣ ውጊያ እንደዚሁ ጉዳት ደርሷል። የጉዳቱ መጠን አልታወቀም። የዘመቻው በተመለከተ እንግዲህ የቀውስ ሰንሰለታማ ተራሮች የለልና ተሬን ለመቆጣጠርና በዚህ አካባቢ የፋኖ ይዞታዎችን እንደዚሁ ለመያዝ በሚል ነው እንግዲህ መከላከያ መብተናና ሚሊሻ ከአራት አቅጣጫ እንቅስቃሴ እያደረገ ያለው። አንደኛው ከመንዝ ሞላሌ መገንጠያ ባሽ ከተማ ተብላ በምትጠራው ወደ የለና ተሬ ተራሮች ከተራራማው ወደ ታች እንዲሁም ደግሞ ከደብረ ብርሃን ጣርማበር ደብረ ሲና ወደ መዘዞ ከተማ ከመዘዞ ወደ የለንና ተሬ ተራሮች። ሶስተኛው ከሸዋሮቢት በባልጭ መገንጠያ በኩል ወደ ቀወት የለን እና ተሬ ተራሮች ያነጣጠረ ሲሆን አራተኛው ከሸዋሮቢት በትይዩ ወደ የለን እና ተሬ እንደዚሁ ሰሜናዊ አቅጣጫ እየተደረገ ያለ እንቅስቃሴ እንደሆነ የሚገልጹት የዓይን እማኞች በዚህ ውጊያ መድፍ ዙ23 ሞርተር ዲሽቃ በብዛት መከላከያ እየተጠቀመ ነው እግረኛ ለማስገባት። ይህንን ቀድሞ ድብደባ እያደረገ ነው ያለው። እንግዲህ ዘመቻው በንጹሃን ላይ ጉዳት አድርሷል። ተሬ በመኖሪያ ቤት ላይ ባረፈ የሞርተር እንግዲህ ማለት ፍንዳታ አንዲት እናትና ልጇ ተገድለዋል። ቁጥራቸው ያልታወቀ ሀብትና ንብረት መኖሪያ ቤቶች ወድመዋል። ተሬ ጅረት ተብሎ የሚጠራው አካባቢ ውጊያው ከሌሊት ጀምሮ የቀጠለ ነው። የኦሮሞ ብሔረሰብ ዞን ሚሊሻ
በባልጭ በኩል እንደዚሁ እንዲጠጋ መከላከያ ጥሪ አድርጓል። ይህ በእንዲህ እንዳለ ፋኖ ሁለቱም ከተሞች ከበባ ውስጥ ማስገባቱን የሚገልጽ መረጃ ወጥቷል እና ዋናው መንገድም እንደዚሁ ተቆርጧል። አንደኛው ከተማ ሸዋሮቢት ሲሆን በሁለት አቅጣጫ ሸዋሮቢት ከበባ ውስጥ ገብታለች። ማታ በሸዋሮቢት ዙሪያ እንደዚሁ ውጊያ ሲደረግ ነበር። ቆቦ 03 ተብሎ በሚጠሩት አካባቢዎችና ውል እምቧይ ተብሎ በሚጠራው አካባቢ ውጊያ ሲደረግ ነበር። ሌላኛው ከተማ ደግሞ ደብረ ሲና ነው። ደብረ ሲና መከላከያ ሚሊሻና አድማ ብተና ወደ ቀወት ተሬና የለን ተራሮች መንቀሳቀሱ ተከትሎ ፋኖ ደብረ ሲናን ከተማና ጣርማ በር መውጫ አካባቢዎችን ከበባ ውስጥ አስገብቶ ዋናውን መንገድ መቆጣጠሩን የመረጃ ምንጮች ገልጸዋል። መከላከያው ወደ ተራሮች ለዘመቻ ሲወጣ ፋኖ የመከላከያ ማዘዣዎችንና ከተሞችና መንገዶችን ከበባ ውስጥና ቆረጣ ውስጥ አስገብቷል። ትላንትና በደጋማው የመንዝ ሞላሌ ቀጠና ከደብረ ሲና ጣርማ በር ኃይል በማስገባት ባሽ ከተማ መገንጠያ በመያዝ ዛሬ ደግሞ ቆላማው ተሬና የለንን የመቆጣጠር እቅድ ይዞ እየተንቀሳቀሰ ያለው መከላከያ በዚህ ይገኛል። ዘመቻው የታሰበበት ዘመቻ ነው። በዚህ ዘመቻ እንግዲህ የፋኖን ኃይል ሚዛን አዘባለሁ በሚል ሁለት ሙሉ የአየር ወለድ ኮማንዶ እንዲሁም ደግሞ እግረኛ ሜካናይዝድ ሚሊሻ አድማ ብተና ነው ለዚህ ዘመቻ እየገባው ብለዋል። ወደ ሰንሰለታማ ተራሮቹ ከማለዳ ጀምሮ ወታደራዊ ስምሪትና ከፍተኛ እንቅስቃሴ አንጻር ከሸዋሮቢት ቀወት ጣርማ በር ሞላሌ ድረስ እንደዚሁ አዲስ ክስተቶች ይኖራሉ የሚሉት አንድ የፋኖ የመረጃ ምንጭ ጉዳዩን እየተከታተሉ እንደሚያቀርቡ ነው እየገለጹት። አሁን ያለው ሁኔታ ግን ይህንን ይመስላል። እንግዲህ መካናይዝዱ የከባድ መሳሪያ ድብደባዎችን ያደርጋል፣ መድፍን ጨምሮ ማለት ነው። እግረኛው ደግሞ ወደ የለንና ተሬ ተራሮችን ለመግባት በአራት አቅጣጫዎች እንቅስቃሴ እያደረገ ነው። ዘመቻው ከትላንት እየጀመረ ነው። ሸዋና አካባቢ ያለው ይህን ይመስላል። ወደ ጎንደር መተማ ስንሄድ በመተማ መሻህ ቀበሌ ከሁለት ቀናት በኋላ ወደ አካባቢው የገባው የመከላከያ አድማ ብተናና የሚሊሻ ሰላም አስከባሪ ኃይል ምንም ውጊያ በሌለበት ሁኔታ ላስታ ቀበሌ፣ አሻሚት ቀበሌ፣ ሞገሴ ቀበሌ፣ መሻሃ እና አካባቢው ከተሞች ላይ በህዝብ ላይ የጦር ወንጀል እየፈጸመ ይገኛል። ከሁለት ቀናት በፊት በነበረው ውጊያ ከባድ ጉዳት ያስተናገደው 504ኛ ኮር ህዝቡ የፋኖ ደጋፊ ነው በሚል ነው ይህንን እንደዚሁ ማንገላታት፣ ድብደባ፣ ኢሰብአዊ ድርጊቶች እየፈጸሙ ያሉት። ትጥቃላችሁ በሚል ቤት ለቤት ፍተሻ እያደረገ ነው። ውጊያ ከተደረገ በኋላ በውጊያው እንግዲህ እየደረሰው ጉዳት ይታወቃል። በዚህ ከፍተኛ ጉዳት ያስተናገደው 504ኛ ኮር እንግዲህ ዛሬ ኃይል አስገብቶ የአካባቢ ነዋሪዎችን መሳሪያ ያላችሁ በሚል ከፍተኛ ማሰቃየት እየፈጸመ እንደሆነ የወጣው መረጃ ያሳያል። ወደ ሌሎች መረጃዎች ይሄዳለሁ። ወደ ሌሎች መረጃዎች ሲሄድ ወደ ምዕራብ ወሎ የሚወስዱ መረጃዎች ነው። ደቡብ ወሎ በምዕራብ ወሎ እና በአምባሰል ቀጠናዎች ያለው ሁኔታ ምዕራብ ወሎ በለጋምቦ ወረዳ ቡሶ በተባለ ቦታ በተፈጸመ ድንገተኛ የደፈጣ ጥቃት በፓትሮል ላይ የነበሩ የአድማ ብተና አባላትና አዛዣቸው ላይ ጉዳት ደርሶባቸዋል። ወደ ቡሶ ጊዮርጊስ ለአሰሳና ቅኝት ዘመቻ እንቅስቃሴ ላይ የነበሩ የአድማ ብተና አባላት ናቸው በድንገተኛ የቦምብ ፍንዳታ ጉዳት እየደረሰባቸው እንደ መረጃ ምንጮቹ። በጥቃቱ ሙትና ቁስለኛ የሆነው መጠኑ አይታወቅም። ነገር ግን በጥቃቱ የዘመቻ አዛዥ ጭምር እንደነበርና ጉዳት እንዳስተናገደ የመረጃ ምንጮች ገልጸዋል። ጥቃቱ የተፈጸመው ረፋድ ላይ ታህሳስ 6 2018 ዓ.ም ምዕራብ ወሎ ለጋምቦ ወረዳ ቡሶ ጊዮርጊስ ተብሎ የሚጠራ ቦታ ነው። በዚሁ ወደ አምባሰል ቀጠናዎች ስንሄድ በአምባሰል በተለያዩ ቦታዎች ውጊያና የደፈጣ ጥቃቶች ተፈጽመዋል። በተለያየን ወንዝ፣ ጅብ ጎዶ፣ ግሸን፣ አባላ ተብሎ በሚጠሩ አካባቢዎች ነው ውጊያዎችና የደፈጣ ጥቃቶች የተፈጸሙት። ጅብ ጉዶ ወደ አባላ እና ወደ ግሸን ሲንቀሳቀስ በነበረ የመንግስት ኃይል ላይ አባላ ተብሎ በሚጠራው ቦታ ላይ ድንገተኛ የከበባ ጥቃት ተፈጽሟል። ተለያየን ወንዝ መውጫ እንደዚሁ ጫፍ ከመከላከያ ጋር ለሰዓታት የቆየ ውጊያ ተደርጓል። አባላ፣ ጅብጉዶ፣ ተለያየን ሶስቱም ቦታዎች ላይ በነበሩት የደፈጣ የከበባና መደበኛ ውጊያዎች የደረሰው ጥቃት በውል አልታወቀም። በአሃዛዊ መረጃ መከላከያ በተለይ ግሸን ማርያምና ግሸን ገዳም አካባቢ ለወራት ካምፕ አድርጎ መቀመጡ በቤተክርስቲያኑና በገዳሙ ላይ ከፍተኛ የህልውና ስጋት መደቀኑን እንደዚሁ መረጃዎቹ ገልጸዋል። ለሁለት ዓመት እና ከዛ በላይ ያለማቋረጥ ውጊያ እየተደረገበት ባለው በዚህ ቀጠና እንግዲህ እስካሁን ድረስ በቤተክርስቲያንና በገዳማት ላይ ጉልህ የሆነ ጉዳት ባይደርስም አሁን ግን አልፎ አልፎ የሞርተርና የከባድ መሳሪያ ድብደባዎቹ እንደዚሁ ከፍተኛ ስጋት ላይ ጥለዋል ቤተክርስቲያኑና ገዳሙን። ይህ ቦታ እንግዲህ ዳግማዊት ኢየሩሳሌም እየተባለ የሚጠራውና በርካታ የኦርቶዶክስ እምነት ተከታዮች እንደ ቅዱስ ቦታዎች ከሚቆጥሯቸው ቦታዎች አንዱና ቀዳሚው ነው። ትላንትና ዘሃ አባላ ተራሮች ላይ በዙ 23 ድብደባ ተደርጓል። ይህ ድብደባ ወደ ቤተክርስቲያኑ አቅራቢያም ጭምር ነበረ። ቀድሞ ደሴ ወገል ጤና መንገድን የዘጋው ፋኖ ከሰዓት በኋላ ይህንን መንገድ ለማስለቀቅ መከላከያ ከሐይቅና ከኩታበር ከደሴ ወደ አካባቢው ኃይል ማንቀሳቀሱን የመረጃ ምንጮቹ ገልጸዋል።
የደረሰው ጉዳት በዝርዝር አልታወቀም። አምባሰል እና ደላንታ ወረዳዎች እንደዚሁ ሁለት ቦታዎች ላይ ተከታታይ የደፈጣ ጥቃቶች ተፈጽመዋል። የደፈጣ ጥቃቱ የተፈጸመው ደላንታ ወረዳ ዚሃ ተብሎ የሚጠራ ቦታ ሲሆን የጉዳት መጠኑ አልታወቀም። ከደፈጣ ጥቃቱ በኋላ መከላከያ ከአካባቢው ቁስለኞችን በመያዝ ወደ ወገል ጤና ከተማ ወጥቷል የተባለው። አምባሰል ባትሪ ተብላ በምትጠራ ተራራማ ስፍራ በተፈጸመ ጥቃት ከ11 በላይ የመከላከያ አድማ ብተናና የሚሊሻ አባላት እንደዚሁ ጉዳት ደርሶባቸዋል። በፋኖ በኩል በዚህ የደፈጣ ጥቃት የደረሰ ጉዳት የለም። ባትሪ ላይ ጥቃቱ የተፈጸመው በእጅ ቦምብና በድሽቃ እንደነበር የዓይን እማኞች ይህንን ገልጸዋል። ለሌሎች አካባቢዎች እንደዚሁ ውጥረቶች አሉ። ተጨማሪ ኃይል ወደ ደሴና ሐይቅ ወደ አምባሰል ተራሮች እንቅስቃሴ እያደረገ ነው። ሌላው መረጃችን ወደ ምስራቅ ጎጃም የሚወስደን ነው። ምስራቅ ጎጃም ደብረ ወርቅ ከተማ በፋኖ ቁጥጥር ስር መግባቷን ማለዳ አካባቢ የወጡ መረጃዎች ያሳያሉ። ደብረ ወርቅ ከተማ ፋኖ ተቆጣጥረዋል። ፋኖ ከንጋቱ 11 ሰዓት ጀምሮ ወደ ከተማ ሲገባ በተደረገው ውጊያ በቁጥር ያልታወቀ ሰብአዊና ቁሳዊ ኪሳራ ደርሷል። በተለይ በሚሊሻ ካምፕ፣ በአድማ ብተናና መከላከያ ካምፖች አካባቢ በነበሩ ውጊያዎች ጉዳቶች ደርሰዋል። ከነዚህ መካከል እንግዲህ አንድ ከፍተኛ የብልጽግና ባለስልጣን እንደዚሁ ጉዳት ደርሶበታል። ስሙ ኃላፊነቱ ገና እየተጣራ ነው። መከላከያ መድፍ በመያዝ ጠባቢ ተራራ ተብሎ ከሚጠራው አካባቢ ወደ መሀል ከተማና ወደ ደብረ ወርቅ መውጫዎች ተከታታይ ድብደባ እያደረገ ይገኛል። ከተማዋ ዙሪያ ከሚገኘው ጠባቢ ተራራ መከላከያ የመድፍ ድብደባ ቢያደርግም እስካሁን ድረስ ፋኖ ከተማዋ እንደተቆጣጠረ ነው። ባለስልጣን ስለመገደሉ የገለጹት የመረጃ ምንጮች አሁን ይህንን እያጣሩ እንደሆነ ገልጸዋል። በተለይ ጠባቢት ተራራ ላይ ያለው የአዳፍኔ የመሳሪያ ድብደባ እና ከፈለገ ብርሃን በተመሳሳይ የሚደረገው የከባድ መሳሪያ ድብደባ በመኖሪያ ቤቶችና እንደዚሁ በንጹሐን ላይ ጉዳት ያደርሳል የሚል ከፍተኛ ስጋት መኖሩን የአካባቢ ዓይን እማኞች ገልጸዋል። ደብረ ወርቅ አካባቢ ያለውን መረጃ እየተከታተልኩ ወደ እናንተ የማደርስ ይሆናል። አሁን እንግዲህ ፋኖ ከተማዋን ተቆጣጥረዋል። በከተማዋ ከባድ ውጊያ እየተደረገ ነው ያለው። ከሁለቱ አቅጣጫዎች ወደ ደብረ ወርቅ እንደዚሁ ተጨማሪ ኃይል እንቅስቃሴ እየተደረገ ይገኛል። ይህ እንግዲህ ከባህር ዳር ሞጣ አዲስ አበባ በሚወስደው ወደ ደጀን ሞጣ መንገድ ላይ የሚገኝ ከተማ ነው ደብረ ወርቅ። ይህን ከተማ ነው እንግዲህ ፋኖ አሁን የተቆጣጠረው።